ታይም ላይ ደግሞ ብዙም በህይወቷ ደስተኛ አይደለችም። እኔ በመኖሬ ብዙም ደስተኛ አይደለችም። እንዴት ደስተኛ ትሆናለች ብለሽ አስበሽ ነው? አንቺ ግን ምን አይነት ሴት ነሽ? አሁንም ቢሆን አብርሽ ከዚች ሴት ካራክ ይው እንዴት እንደምደባብሰው ይው እንዴት እንደምትነካካው ይው የልጁን ባለቤት አሽቀንጥራ አስወጥታ ደጅ አስጥላ አሁን ቤት መጥታ እሷ ሁልጊዜ አስተዛዛኝ ሁልጊዜ እሱን ሲታመም የምታይ ሴት እሱ ሲጎሳቆል ወይ እሱ ሲከፋው የምታጽናና ሴት ሆና መጥታ በዚህ ሁኔታ እሱ ቤት ውስጥ ገብታ ቁጭ ያለች ሴት ብትኖር እቺ ሴት ናት። እቺ ሴት እያደረገችው ያለው ተግባር ምንድን ነው? ሩታን የማጥላላት ሩታ ልክ አላረለ በቃ አብርሽ በጣም እንደተበደለ ሩታ ደግሞ እንዳልተበደለች ላይ እሱ ወንድ ስለሆነ ስለማይናገር እንጂ በጣም ብዙ የሚከፋው ነገሮች አሉ። ልብ ግዢ ምናምን በቃ ሩታን የሆነ እኛ ሩታ ላይ እንድንነሳ የምታደርጊው ነገር አንቀበልሽም። አንቺን እኮ ያየን ብዙም በህይወቷ ደስተኛ አይደለችም። አንቺን ያየን እኔ በመኖሬ ብዙም ደስተኛ አይደለችም እና ገብቶሻል። አንቺን ያየንሽ ገና ዛሬ ነው። ስለዚህ በዚህ ሁኔታ ላይ እንደዚህ መተሽ አሁን አንቺ እንደፈለግሽ ሩታን ልታጣጢ ሩታ ምንም በቃ ለትዳሯ ክብር እንደሌላት ለአብርሽ ቦታ እንደሌላት ነበር ቪዲዮሽን ሙሉን ሳዳምጠው እያደረግሽ የነበረው ማለት ነው። አብርሽ ታሟል። አብርሽን አጽናንተሽ መሄድ ካለብሽ መሄድ ነው እንጂ በዚህ ሁኔታ እሱ እንደተጎዳ እሱ በቃ በደል እንደደረሰበት ምናምን ሁለቱም ናቸው እየተጎዳዱ ያሉት። አብርሽም እየተጎዳ ነው፣ ሩታም እየተጎዳች ነው። አንቺ ግን ለይተሽ ጎራ ለይተሽ ልክ ለአብርሽ ብቻ አዝነሽ እንትን እንደምትይ ነው አብርሽን ስለምትፈልጊው አብርሽን ቂጥሽ እስኪንቀጠቀጥ እንደምትወጁ እናውቃለን። አብርሽን እኮ ተደብቃችሁ ሁለታችሁ ቡታጀራ እንደሄዳችሁ እያንዳንዱ መረጃዎች እኮ እኛ ደርሰውናል። ገባችሁ? እኛ እጅ ላይ ብዙ ማስረጃዎች አሉን፣ እጅግ በጣም ብዙ። እናንተ ጋር ለማመን የሚከብዳችሁ ነፍ የሆኑ ማስረጃዎች እኛ እጅ ላይ አለ። አይገርምሽም? እኛ እጅ ላይ አለ። ግን በጣም የሚገርመኝ ነገር ጋይስ፣ አንድ ነገር ልንገራችሁ። እኔ የምለው ሰው ግን ምንድን ነው እንዴት ነው የሚያስበው? ነገሮቹን እንዴት ነው የሚያስበው? እንዴ እናንተ ብቻ ብልጥ ነው እንደሚመስላችሁ? ሄርሜላ ከህይወታቸው ውጪ አሁንም ቢሆን አይመለከትሽም። ሌላው ደግሞ ይሄ ብሩክና አቤል እናንተ ናችሁ ልጆቹ ለዚህ ደረጃ ህይወታቸው እንዲመሰቃቀል በህይወታቸው ደስተኛ እንዳይሆኑ እንዲራራቁ ያደረጋችሁት ሁለታችሁ ናችሁ። ልክ እሱ የሆነ ነገር ሲሆን ሄርሜላን እየደወላችሁ የምታመጡት እናንተ ናችሁ። እሷ ትደባብሰዋለች፣ እሷ እንደፈለገች። ከዛ ሩታ ጥላው ሄዳ ሩታ እኮ ታማለች። አሁን ሩታ እኮ ተኝታለች። እኛ መረጃ የማይደርሰን መሰላችሁ? ሩታ ውስጧ ጥሩ አይደለችም፣ ታማ ተኝታለች። አስባችሁታል? በበዓል እናንተ በዚህ ደረጃ ሁኔታ እንደዚህ አቤልና ብሩክ በተለይ እናንተማ ድብን አድርጋችሁ ገንዘብ ተቀበላችኋል። ከሰው ብር ስለተከፈላችሁ ነው እንደዚህ እንትን የምትሉት። ሁለቱን እያቀሳሰራችሁ ሁለቱ እንዳይቀራረቡ አብርሽና ሩታ ወደ ህይወታቸው እንዳይመለሱ እያረጋችሁ ያላችሁት ሁለታችሁ ናችሁ። አብርሽ ደግሞ እቺ ልጅ ከህይወት ካላራክ መቼም ቢሆን ሰላም አይኖርክም። መቼም ቢሆን ማለት ነው። እቺ ሄርሜላ የምትባል ሴት እንደንትን ቆዳዋን አለስልሳ ጥሩ ሰው መስላ በጣም የዋህ ሩህሩህ ለሁለቱ አዛኝ የሆነች ሴት መጥታ ሁለቱን አለያይታ ሁለቱን ወደዛ አሽቀንጥራ ሞር በመሃላቸው እንደዚህ እኮ እናንተ በዚህ ሁኔታ እንደዚህ ተለያይተው እንደዚህ ከባድ ጸብ ተፈጥሮ አይታወቅም። እንደዚህ ለረጅም ጊዜ ሁለቱ ተለያይተው አይታወቅም። ግን ሞር እንዳይቀራረቡ አድርጋ አሽጋ ሄደች። አያችሁ? አሁን ደግሞ እኔ እናንተ ከህይወት ውጪ እኮ አልንሽ እንጂ እኮ ከህይወቱ ተመላለሽ እኮ አላልንሽም። አሁንም ቢሆን ውጪ በቃ እንዴ ምን ሆነሽ ነው? እነሱ እኔ አንድ እውነት ልንገራችሁ ጋይስ፣ እኔ አንድ እውነት የምነግራችሁ ነገር ምን እንዳለ ታውቃላችሁ? እቺ ልጅ የሆነ እኛም ማናውቀው ነገር ይዛን የመጣችሁ የሆነ ተልኮ የሆነ ሴራ የሁለቱ ህይወት እንዲረበሽ ሁለቱ አብረው በአንድነት እንዳይቀጥሉ ደግመው እንዳይገናኙ በጥላቻ አይን እንዲተያዩ እየሰበከች ነው። ምክንያቱም ዛሬ ምንድን ነው ያለችው? ሩታ አንቺም ቢሆን ሩታም ታማለች፣ ተኝታለች። እኛ መረጃ ደርሶናል። እማንሰማ ነው የሚመስላችሁ? እናንተ ብቻ የምትሰሙ። ሩታ ተኝታለች። አሁን በዛ ላይ ነፍሰ ጡር ናት፣ ሴት ናት። ብታዝኝላት ምን አለበት? ሩታ እኮ እርግዝናው ሊያነጫንጫት ይችላል። እርጉዝ የሆናችሁ የወለዳችሁ ሴቶች ካላችሁ ኮመንት ላይ የእውነት አስቀምጡልኝ። ውሸት ነው? እርጉዝና ያነጫንጫል።
የሆነ ምግብ መበላት ይሻይልም ሰውነት ያከሳል። አንዳንድ እርግዝና ሩታ ላይ ደግሞ የማየው ነገር ይሄ ነው። አንቺ ሴት ሆነሽ በእሷ ላይ ለመፍረድ ገና ለገና እሷ ጥፋተኛ ለማስባል በዚህ ደረጃ እንደዚህ መሄድሽ ያሳፍራል ሄርሜላ። እውነት ከአንቺ የማይጠበቅ ተግባር ነው እያደረግሽ ያለሽው። እመኝኝ ዋጋ ትከፊበታለሽ። እኛ ደግሞ አንፋታሽም። እኛ መቼም ቢሆን ሩታን እንድንሰድባት፣ ሩታን እንድንቀየማት፣ ሩታን እንድናስከፋት ነው የምትፈልጊው፣ ግን አናስከፋትም። ምክንያቱም ሩታ ሚስኪን ናት። ማን አላት? ማንም የላትም። ብቸኛ የኔ ናት ሩታ እኮ ብቸኛ ናት። በጣም ነው የምታሳዝነው። በጣም የምታሳዝን ልጅ ናት። እና አቤልና ብሩክ ግን እናንተ እኔ ምንም ልላችሁ አልችልም። እመኑኝ እናንተ ራሱ ዋጋ ትከፍላላችሁ። የሰው ህይወት ውስጥ ገብታችሁ አብኩታችሁ አጨመላልቃችሁ እንደገና እሱ ታሟል ብላችሁ ነጋሪት የምትመቱ መጥፎ ሰዎች ናችሁ። መጥፎ ሰዎች ማለት ነው። በእውነት አይም ሶሪ ነው ይሄን ስናገር። በጣም ስለተናደድኩ ነው ዛሬ። ሩታ ታማ ተኝታ እሷ ገና ትቀልዳለች እዚህ ሆና። አይደብርሽም እንዴ? ትቀልጃለሽ እንዴ በሰው ህይወት ላይ? ሄርሜላ ተብዬ ከህይወታቸው ውጪ በቃ ካላስ ላሽ በይ። እኔ አንዳንድ ጊዜ እኔ እንዲለያዩ ስለማልፈልግ እንጂ በዚህ ሁኔታ አብርሽ ምንድን ነው እሷ ስትታመም እሷን ከምትጠራ ሌላ ሰው አጠራ። ደግሞ የሚጠሯት ማን እንደሆነ ሄርሜላን የሚጠሯት ብሩክና አቤል ናቸው። ምንድን ነው አላማችሁ? ማን ላካችሁ? ምንድን ነው ታርጌታችሁ? አይ ዶንት አንደርስታንድ። ምንድን ነው ራእያችሁ? ምንድን ነው? ለምንድን ነው እንደዚህ የምታደርጉት? የሁለቱ ልዩነት በደንብ እንዲሰፋ፣ ሁለቱ በደንብ እንዲራራቁ የምትፈልጉበት አብርሽና ሩታ ለምንድን ነው? አቤልና ብሩክ ይህን ጥያቄ መልሱልኝ። ሼር አድርጉላቸው። ይህን ቪዲዮ ለብሩክና ለአቤል አድርሱልኝ። ለምንድን ነው ሁለቱ እንዲለያዩ፣ እንዲራራቁ፣ እንዲጠላሉ፣ በጥልቻ እንዲተያዩ ፎከስ አድርጋችሁ የምትሰሩበት ምክንያት ስንት ብር ተከፍሎቹ ነው? መልሱልኝ። እሺ መልሱልኝ ይህን ጥያቄ ማለት ነው። እኔ በጣም ነው ያዘንኩት ዛሬ በእውነት ባየሁት ቪዲዮ። የሆነ ጸብ ሲፈጠር እሷ እየሮጠች ትመጣለች፣ ትደባብሰዋለች፣ ትነካከዋለች። አብራ መተኛት እኮ ነው የቀራት። አንሶላ ገልባ አብራ አልጋ ላይ መተኛት ነው እንደዚህ ቪዲዮ ላይ የቀራት። አሁን ሌላው አመሰግናለሁ ጋይስ። ላይክ፣ ሼር እንዲሁም ሰብስክራይብ ማድረጋችሁን እንዳትረሱ። መልካም የመስቀል በዓል ይሆንላችሁ ውዶቼ። ባይ ባይ። በጣም አዝኛለሁ። እኔ ጨነቀኝ እውነት።